የዳዊትን ታሪክ መተረኩን ይቀጥላል። ከእነዚህ ውስጥ አብዛኞቹ በሳሙኤል መጽሐፍ የተጠቀሱ ሆነው ሊያገኟቸው ይችላሉ። ነገር ግን አንዳንድ ወሳኝ የሆኑ ልዩነቶች ደግሞ አሏቸው። በመጀመሪያ ደረጃ ደራሲው ስለ ዳዊት የተነገሩ አሉታዊ ታሪኮችን ሁሉ አውጥቷቸዋል። እንደ ደካማ ወይም ስነ ምግባር የጎደለው ሰው ሆኖ የተገለጸበትን ማለት ነው። ሳኦል ዳዊትን በምድረ በዳ ያሳደደበት፣ ከቤርሳቤህ ጋር የፈጸመው ዝሙትና ከዚያም ባሏን የገደለበት ታሪክ ሙሉ በሙሉ ወጥቷል። ዳዊት ጥሩ ሰው መሆኑን የሚያሳዩ ታሪኮች የተካተቱባቸው ናቸው። ግን ደግሞ ይህም ብቻ አይደለም። በመጽሐፈ ሳሙኤል ውስጥ የማያገኟቸው ዳዊትን በአዎንታዊ መልኩ የሚያሳዩ አዳዲስ ተጨማሪ ነገሮችም አሉ። ዳዊት ለቤተ መቅደስ ዝግጅት የሚያደርግባቸው በርካታ ምዕራፎች አሉ። አስፈላጊውን መዋዕለ ንዋይ፣ ግንበኞችን፣ ሌዋውያንንና መዘምራንን ያዘጋጃል። ግን ደግሞ ይህም ብቻ አይደለም። ደራሲው ዳዊትን እንደ ሙሴ ያለ ሰው አድርጎ ይገልጸዋል። ለሙሴ የመገናኛ ድንኳኑን እንዲሠራ ዕቅድ እንደሰጠው ሁሉ እግዚአብሔር ለዳዊትም ቤተ መቅደሱን እንዲሠራ ዕቅድ ሰጥቶታል። ታዲያ ስለ ዳዊት ይህ ሁሉ አዲስ ነገር ለምን አስፈለገ? ደራሲው የዳዊትን ጉድለቶች ለመደበቅ እየሞከረ አይደለም። ማንም ሰው በመጽሐፈ ሳሙኤል የተጻፈውን ሄዶ ማንበብ እንደሚችል ያውቃል። ይልቁንም ከዳዊት የዘር ሐረግ የሚመጣውን የወደፊቱን መሲህ ምስል ወይም መልክ ለማሳየት ሲል ዳዊትን እንደ ጥሩ ንጉሥ አድርጎ ለማቅረብ እየሞከረ ነው። ትንቢተ ኤርምያስ ወይም ትንቢተ ሕዝቅኤል የሚመጣው መሲህ እንደ አዲስ ዳዊት ሆኖ እንደሚመጣ ከተናገሩት ጋር በጣም ተመሳሳይ ነው። ይህ በአንደኛ ዜና መዋዕል ምዕራፍ 17 ላይ እግዚአብሔር ለዳዊት የገባውን ቃል ኪዳን በሚተርክበት መንገድ ውስጥ በጣም ግልጽ ሆኖ ይታያል። ታሪኩን በሁለተኛ ሳሙኤል ምዕራፍ 7 ላይ ካለው ጋር መሳ ለመሳ ሲያነጻጽሩ የመጽሐፈ ዜና መዋዕል ጸሐፊ ዳዊት፣ ሰለሞንም ሆነ ከእርሱ የዘር ሐረግ ነገሥታት ሆነው ከወጡት መካከል አንዳቸውም መሲሐዊው ንጉሥ እንዳልነበሩ እያጎላ መሆኑን ይገነዘባል። መሲሁ በሚመጣበት ጊዜ እንደ ዳዊት ያለ ንጉሥ ይሆናል። እነዚህ ስለ ዳዊት የተጻፉት ታሪኮች የደራሲውን የወደፊት ተስፋ የሚደግፉለት ናቸው።